ሰማውና እንግዲህ መጨረሻ የሞት ሽረት ወደ አዲስ አበባ ወደ መሃል ሀገር ይገሰግሳሉ በሚል ስጋት እየተናጠ እንዳለ ነው የሰማነው። ገለታው ምንን ያመለክታል? እንደው ባጭሩ ርዕሰ ጉዳይ ተመልክተን ወደ ሌሎቹ እንሄዳለን። ትናንትና የአንተንና የወንድም መስፍንን ውይይት አንስታችሁ መንግስት ወደቀ ስንል የታለ ወደቀው ይላሉ ሲል ነበር መስፍን እና ሳይንሳዊ የሆነ የአንድ የመንግስት ምንድነው የውዳቄ መንግስት የሚባለው ሳይንሳዊ መተንተኛ ዘዴዎች አሉ ብሎ ሲያነሳ ነበርና እውነት ነው። ያ ነው አሁን ኢትዮጵያ ውስጥ አብይ አህመድ እንደተነሳ ነው የአብይ አህመድ ስርዓት እንደተነሳ ነው ወደቀው መሳይ እንደተነሳ ይሄ ብዙ ጊዜ መነሻቸው ያላማረ መንግስታት ወዲያው ነው የሚወድቁት። ከወደቁ በኋላ ዝም ብሎ እየተንገዳገዱ እኮ ይነዳሉ። እሱ ይኖራል እንግዲህ አንድ ጊዜ የሆነ ማዕከላዊ መንግስቱን የሚቆጣጠር ኃይል እስኪመጣ ድረስ እየተንገዳገዱ ብዙ ጊዜ እንደምንለው አንተና እኔ መሳይ ዕቃ እየሰበሩ ሊነዱ ይችላሉ። እና ያ መንግስት አለ ማለት አይቻልም። መንግስት አለ ትልቁ ሞኖፖሊ ኦፍ ፓወር የሚባለው ነው። በቃ አንዱ ትልቁ መለኪያ ተቆጣጥሯል ወይ ነው። ቢያንስ ጥሩ ዲክታተር መሆን እኮ አንድ ነገር እኮ ነው። አብይ ያንን መሆን አልቻለም። ስለዚህ አሁን የሚያደርጋቸው እንቅስቃሴዎች በሙሉ የድንጋጤ ናቸው። ምሽጉ ብቻ አይደለም መድረኩን የሞላው ንግግር ሁሉ በኋላ የምናነሳው የዳንኤል ክብረት ንግግር በሙሉ የድንጋጤዎች ናቸው። መንግስት ስለተደናገጠ አንድ ጊዜ ሰዎችን ይበትናል በየቦታው ሄዱ ይላል፣ ሌላ ጊዜ ደግሞ ስለዚህ ትርክት አውሩ ይላል፣ ሌላ ጊዜ ደግሞ ምሽግ ቆፍሩልኝ ይላል። እና በሁለት አጣብቂኝ እንትን ውስጥ ነው ያለው መሳይ። ይሄ መንግስት ሊያሸንፍ የሚችልባቸው ቢያንስ ሁለት እንትኖች አሉ። አንዱ ዴሞክራሲያዊ መሆን ነው። ራሱን አሁን ዴሞክራሲያዊ አድርጎ መምጣት ይችላል ወይ ነው የሚያሸንፈው። እኮ እንደዛ ሲሆን አይደለም ህዝብን እኮ ማሸነፍ ሲችል ነው። ይሄ መንግስት ራሱን ጠፍጥፎ ሰርቶ እንደገና የብልጽግና ዴሞክራሲያዊ የመሆን እድል ከዜሮ በታች ነው እንደምታውቀው። ሁለተኛው የኢኮኖሚ ጉዳይ ይሄ ምንድነው? እነዚህ ዲቨሎፕመንታል ስቴት የሚባሉት ወይም ደግሞ ልማታዊ መንግስት መሆን ማለት ነው። ልማታዊ መንግስታት ብዙ ጊዜ ህዝብን ከድህነቱ ስለሚያላቀቁት ሌሎች መብቶቹን ተወት ያደርግና ለጊዜው ይዘናጋል። እንደሚታወቀው የመጽሐፍ የማንበብ ወዘተርፈ ይዘናጋል። አብይ እኮ ልማታዊ መንግስትም አይደለም መሰለኝ። የብራችንን ውድቀት መቼ ነው ማቆሚያው? ሊያቆመው ይችላል ይሄ ሰው? የኑሮ ችግሩን ሊያቆመው ይችላል ወይ? ስራ አጡን ቁጥር ሊያቆመው ይችላል ወይ? እና ኢኮኖሚው ላይመለስ ለብልጽግና ዘመን ላይመለስ ቁልቁል ይሄዳል። ስለዚህ እነዚህ ሁለት ጉዳዮች እነዚህ የዲሞክራሲ ጉዳይ የጸጥታ ጉዳይና የኢኮኖሚ ጉዳይ ሊያሻሽላቸው ስለማይችል ምሽግ ነው እንግዲህ ያው እስካለን ድረስ ምንድነው አንድ ሰው ራሴን የተከላከልኩኝ ልሙት አይነት ነው የወሰደው እና የድንጋጤ የፍርሃት ውጤት ነው መሳይ። እንግዲህ ገለታው ከአማራ ክልል ካለው ወቅታዊ ሁኔታ በመነሳት ነገሮቹ ያበቃለት የተጠናቀቀ አድርገው ለደጋፊዎቻቸው እየገለጹ ይገኛሉ። የብልጽግና ሚዲያዎችን ዲጂታሎችም ጋር ብትሄድ በቃ አማራ ክልልን ያለው ሁኔታ ተጠናቋል፣ ምናልባት ወደ ኋላ ላይ የምናነሳዋለን፣ አሁን የተበታተነ ኃይል ነው እሱን የመለቃቀም ስራ ነው የሚለውን ሁሉ ጊዜ በብርሃኑ ጁላ አንደበት የሚወጣው አሁን ደግሞ በፌደራል ፖሊስ ኮሚሽነሩ በደንበላሽ ገብረ ሚካኤል አማካኝነት ሰሞኑን በተሰጠ ሽልማት ላይም ተገልጿል። የተበታተነ ኃይል ነው ያለው፣ እሱን አጠናቀን ባዳዎችና ባንዳዎችን ልክ የምናስገባበት ምዕራፍ ላይ እንገኛለን ብሎ ሲፎክር ነበረ። እሱን ምን መጣበታለን? እሱ ሰውዬ በየጊዜው እንዲህ አይነት ነገር በፎከረ ቁጥር በማግስቱ ሀገር ሲደበላለቅ እገታው፣ አፈናው፣ እንደዚሁ ግድያው ሲበራከት ነው የምናየውና ስለ የትኛዋ ኢትዮጵያ እንደሚያወራ ምናልባት እሱ የሚያውቀው ነገር ካለ ለደጋፊዎቹ የገለጸላቸውን ለእኛም እየነገረን ሌላ ትዝብት ውስጥ እየገባን ያለው። ለማንኛውም መጣበታለሁ። ግን እንደው አማራ ክልል ላይ ያለውን እንግዲህ ብዙ ነገር እየሞከሩ ነው። በጦርነት ሄዱበት 2 ሳምንት ብለው ገቡ፣ 2 ዓመት አለፈ። ነገር ግን ፋኖ እየተባዛ አላማው እየተበራከተ ከአማራ ህዝብ በተጨማሪ ሌላው የኢትዮጵያ ህዝብም ኮዙን ምክንያቱን የመዋጋትና ጦር ያነሳበትን ምክንያት እየተረዳ አሁን ደግሞ ዓለም አቀፉ ማህበረሰብም ጉዳዩን በደንብ እያየ የፋኖ ትግል ምን አይነት እንደሆነ እየተረዳ በመጣበት ሰዓት ላይ የአብይ አህመድ ጀነራሎች ሌላ ነገር ውስጥ ገብተዋል። በመደለል በተለያየ ስቦ በማስከዳት ገንዘብ ሰጥቶ እንደዚሁ ወደ ራስ በማስኮብለል እንደነዚህ አይነቱ ነገሮችን በሙሉ ሞከሩ። ነገር ግን ትግሉ እየተጠናከረ እንደውም በእሳት የሚፈተን ወርቅ እየሆነ ነው የመጣው። ሰሞኑንም ያስከዳው ግለሰብና ሌሎችም ሰዎች ግብረአበሮች ነበሩ። በእነሱ የሚገኝ ድል አሰፍስፈው ሲጠብቁ ምንም ነገር የለም።
እንደውም በስምምነታቸው ላይ ታስታውስ እንደሆነ አንዱ የሰፈረው ነገር በፋኖ ስም የታሰሩትን ማስፈታት የሚል ነው። እንኳን ሊያስፈታ አይደለም ማስረሻ ሰጤ ለሱም እስር ቤቱ እየተመቻቸለት እንዳለ እየሰማን ነው። የታለ ካንተ ኋላ ተከትሎ የመጡት የታሉ እነዛ ፋኖች የታሉ ያውሉ ቃል የገባልን የሚል ጥያቄ ወጥረው እንደያዙት እየሰማን ነው። ስለዚህ ነገ ከነጎዲያ የሱ ማረፊያ የት እንደሆነ እርግጠኛ አይደለም እንኳን ሌሎችን ሊያስፈታ። ስለዚህ ያውሉ ቸበርቻቻው ያውሉ ከበሩ ድለቃው ለዚህቹ ነው እንድንል ያስገደደን። ለማንኛውም ሰሞኑን የአማራ ፋኖ አመራሮች በተለያየ መልኩ መግለጫ እየሰጡ ነው። እኛም ያነጋገርነው የአማራ ፋኖ ብሔራዊ ኃይል የሴንትራል ኮማንድ አባል አርበኛ አስረስ ማረ ዳምጤ እንደገለጸልን ከሆነ የአማራ ትግል የአማራ ህዝብ የሚጨብጠው እጅ እንጂ የሚሰጠው እጅ የለም ብሏል። ይህንን ጦርነት የአማራ ህዝብ ካላሸነፈው የዘመናት ስብራት ነው የሚሆንበት። ስለዚህ ማሸነፍ ብቻ ሌላ ምርጫ የሌለው ማሸነፍ ብቻ ነው ብለን አቅደን አልመን ተጠናክረን በቀጣይም እንደዚሁ መጠነ ሰፊ ጥቃት የምንከፍትበትን ምዕራፍ እንጀምራለን የሚል ነገር ነው ያነሳውና እንዴት አብይ አህመድ ምን ምርጫ አለው? ያልሞከረው ነገር የለም ከሰማይ በታች። በገንዘብ ሞከረ፣ በማታለል በመደለል በሽምግልና በጦርነት ያልሞከረው ነገር የለም። ሁሉም አልተሳካም። ከዚህ በኋላ ምርጫ የለውም ከመሸነፍ ውጪ። ገለታው እኔ ቲንክ የዚህ የፋኖ ጉዳይ መቼም ብዙ ጊዜ አንስተን ይሆናል። ፋኖነት ማለት የአማራ ንቅናቄ መንፈስ ነው፣ ድርጅት አይደለም። 5 ሆነው 7 ሆነው ማዕከላዊ ኮሚቴ አቋቁመው ስሙን ማን እንበለው ፋኖ እንበለው ከዛ በኋላ አባላትን እንሰብስብ የሚባል ትግል አይደለም። ፋኖነት እንደ ስፒሪት ነው፣ መንፈስ ነው። እዚህ ማሳቹሴትስ የኛ አካባቢ ታርጋ የእናንተም እንደሆነ አላውቅም መሳይ የኛ የሚለው the spirit of America ነው የሚለው የአሜሪካ መንፈስ ነን ይላሉ እንትኖች ማሳቹሴትስ ሰዎች። እና ይሄ ፋኖነት የአማራ ህዝብ መንፈስ ነው። ይሄ ትግል ትጥቅ ትግል ብቻም አይደለም፣ በመሰረቱ ሁለገብ ነው፣ ዘርፈ ብዙ ትግል ነው። አማራ በቻለው ሁሉ እየታገለው ነው ያለው። የሚቆም ትግል አይደለም፣ የህልውና ጥያቄ ነው። የአማራ የፋኖነት ልቡ ያለው የሆነ ድርጅት ላይ የሆነ አንድ አካል ላይ ሳይሆን የሆነ አታጋይ ላይ ሳይሆን በነፃነት በምድሬ ውስጥ መኖር አለብኝ የሚል በጣም መራራና አስገራሚ ጥያቄ ነው መሳይ። ያ ህዝብ ብዙ ዋጋ እንዳልከፈለ በዛች ምድር ላይ ተዘዋውሮ መኖር እንኳን የማይችልበት ነግዶ መውጣት የማይችልበት እንደውም በብሔር ጥያቄ ብዙ ጊዜ ይከሰስ ነበር አይደለም። አማራ የብሔር ጥያቄ ያለ አማራ ነው ተመችቶት የነበረው ነው አለልኝ ሲሉ ምናምን የነበረው ዛሬ የህልውና ጥያቄ አለኝ ያለ ህዝብ ነው። እና የዚህ ህዝብ ጥያቄ እንደዚህ ተወሰነ ማስረሻ የሚባል ሰው ማርክ ያለውኝ 15 ሰው ከዚህ ያገኘው ምናምን ብሎ አማራ ህዝብ ጥያቄ ያለቀለት የሚል ነገር እንደዚህ አይነት ትንታኔ እንዴት ሰነፍ ነው፣ እንዴት ደካማ ነው። ይሄንን ይዞ ሊያሸንፍ አይችልም። የአማራ ህዝብ ጥያቄ መሰረታዊ የሆኑ መልሶች እስኪገኙ ድረስ መቀጠሉ አይቀርም። ይሄ ሰው እኮ አሁን የማስረሻ ሰጤ እያነሳ ነበር መሳይ፣ ደጋግሜ ሳየው ያስገርመኛል በጣም። አንድ ሰው ትጥቅ ላይ እንኳን እንደው ለደንቡ እንኳን ለህዝብ ሲታገል የነበረ ሰው ከሆነ ይሄ ሰው ሲታገል ሲታኮስ በሉ እያለ ሲቀሰቅስ የነበረ ሰው ብዙ ሰው አልቋል አይደለም። እና እነዚህ ያለቁ አማሮች ፍትህ እንኳን አይጠይቅም። ሄዶ አረጋ ከበደ ቢሮ ሲፈራረም የሽግግር ፍትህ የሚባል ነገር አለ አይደለም። ሁለት ታጣቂዎች ሲፈራረሙ የሽግግር ፍትህ የሚባል ትራንዚሽናል ጀስቲስ የሚባለው ማለት ነው። ሸጦት እኮ ነው ሄደው እንዳስቆሩት ይሁዳ መሰለኝ። ችግር የለም የአስተማሪዎችም ወደ ስራቸው እንዲመለሱ እናደርጋለን ብሎ ቢሮ ውስጥ የሄደ ያስቆሩት ይሁዳ አይነት ሰው ወይ በአማራ ትግል ውስጥ ማለት ነው። እንደው ገለታው ስለዚህ ሰው ሁሌ ማንሳቱም ተገቢ አይደለም። አንደኛውን አጀንዳውን ሁሉ ጊዜ ያነሱ መድረክ ላይ ማቆየቱም የሚጠቅም አይደለም። እንደ ኪሳራ አድርገን ልንወስደው እንችላለን። ግን አንድ ሌሎች በዚህ አይነት ስሜት ውስጥ ያሉ ሰዎችም ካሉ ሰሞኑን ከአርበኛ አስረስ ጋርም በደንብ አድርጎ የገለጸው ነገር አለ። ይሄ ግለሰብ ምንድነው ምክንያቱ ለምንድነው ተብሎ የሰጠው መግለጫ በራሱ እንዴት የአማራን ህዝብ ለማሳመን የሚችልበትን ነገር እንዴት ጠፍቶት ነው ወይ? ከምን አንጻር አየው ነው? አንደኛ የብሔርን የአማራን ህዝብ ጠላት አድርጎ ተቋማዊ በሆነ መልኩ ትልቅ አደጋ ይዞ የመጣው ቲፒኤልኤፍ ነው። ቲፒኤልኤፍ ግን በዘመኑ ያንን ተቋማዊ ያደረገው እንጂ እንደ ሰይፍ አልተጠቀመውም። እንደ ሰይፍ ተጠቅሞ የአማራን ህዝብ እያረደ ያለው ብልጽግና ነው። ብልጽግና ነው የአማራን ህዝብ ቤተክርስቲያን እንደገባች ድመት በየቦታው እያሳደደ ያለው።
ያንን ተማን ጋር ያረፍከው ወይ ሌላ ጋር እንኳን አርፈ ቢሆን አማራን ከማያርድ አማራን ከገነባት አዲስ አበባ አትገባም ከሚል ከዛ ሰፈር ገብተ ተቀላቅለ እንዴት ነው ከቲፒኤልኤፍ ጋር መስራት ስለማንፈልግ ነው የመጣ ነው ብለ እንዴት ትናገራለህ? ምን አይነት ድንቁርና ነው? ምን አይነት እውነት ለመናገር ምክንያቱ በራሱ የበለጠ ይሄ ሰውዬ ምንድነው እንደው በእውነት አእምሮ በትክክል ፕሮሰስ ያደርጋል ወይ ይሰራል ወይ? ብልጽግና ጋር እኮ ነው ሄደው የበለጠ አራጅ የበለጠ ለአማራ ህዝብ ሰቀቀን የበለጠ ለአማራ ህዝብ ምድሩን ሲኦል ያደረገ ስርዓት ጋር እኮ ነው ሄዶ እየተፈራረመ ያለው። ሌላው ያነሳው ነጥብ አለ ከህወሓት ጋርም ሆነ ከሌላ ጋር እየሰራ ነው በይፋ ምን ያደረግነው ነገር የለም። ትግሉን እኮ ከጀመርን 2 ዓመት አለፈን። እየሞተ ያለው እኮ የአማራ ህዝብ ነው። እየሞተ ያለው የአማራ ወጣት ነው። ለዚህ ትግል ለምንድነው ለሌላ ምን ሸልመው ልክ ሌላ ኃይል እንዳደራጀን ህወሓት እንዳደራጀን ሻዕቢያ እንዳደራጀን አድርጎ የሚገለጽ ለዛውም በአማራ አንደበት ይሄ ራስ ጠልነት ነው በሚል ያስቀመጠው ነገር ለብዙዎቻችን የሚገዛን መሆን አለበት። ይሄ ነው መሰረታዊው ነገር። ሌሎችም ያሰቡ ካሉ ከብልጽግና ጋር ሆነን አማራን እናድናለን ብለው የተሰለፉ ካሉ ከማንም በላይ የአማራ ጠላት መሆናቸውን በደንብ ሊሰመርበት ይገባል። ብልጽግና መንደር ያለው በሙሉ ለአማራ ህዝብ ከፍተኛ የሆነ አደጋ ሊያመጣ የሚችል እንቅስቃሴ ነው የሚታየው። ያንን ነገር ሳይረዳ ዘሎ የገባው ሌላ ዓላማ ቢኖረው ነው። ያንን ዓላማ እንግዲህ ራሱ ነገ ከነጎዲያ ምናልባትም ብልጽግና ከስልጣን ሲወገድ ሊናዘዘው ይችላል። ስለዚህ እነዚህ ነገሮችን ማጥራትና በደንብ አስምሮ መሄድ የሚያስፈልግ ይመስለኛል። ገለታው ጥሩ ነገር ነው ያነሳው መሳይ። እንደው አንተ ስትናገር የሚታየኝ የነበረው ምንድነው ይሄ ከህወሓት ጋር እንሰራለን አንሰራም የሚለው በህወሓት ላይ ያለ ጥላቻ ግብ አድርጎ ማየት ህወሓት ላይ ለሀገሪቱ ሽግግር የህወሓት መጥላት ግብ አድርጎ ማየት እንደ ሀገርም እኮ አክስሮናል። የአብይ አህመድ ብዙ ችግር እኮ ተሸፍኖ የነበረው በወቅቱም እንዳይስተካከል እኮ የሆነው ህወሓት ላይ ያለ ጥላቻ ብዙ ሰዎች ህወሓትን ከመጥላታቸው የተነሳ ሽግግሩን በሰላ መንገድ በጣም በሰላ መንገድ የመተቸት በእርሊ በማለዳ የማስተካከል ስራ መስራት አልተቻለም። ስለዚህ በዛ ያወናበደ ህወሓት እንደዚህ ነው እያለ የበለጠ አውሬ ሆኖ የወጣ ስርዓት ነው ያለው። በአማራ ክልል ይሄ ሰው አሁን ያነሳውን ነገር ሲያነሳ አንድ ሁለት በጣም ትልቅ ነገር መነሳት ያለበት ነገር አለ። ከህወሓት ጋር መስራት እኮ ማለት እኮ ስትራቴጂ ጉዳይ እኮ ነው። ኮዝ እኮ አይደለም፣ ስትራቴጂ ነው። ከማን ጋር እንስራ የሚለው ተስማምተህ አንዳንድ ጊዜ ያለ አይደለም ለኮመን ለጋራ ግብ ሲባል የሚሰራ ነገር አለ። ከዛ በኋላ ሁለተኛ ምዕራፍ የምትለው ነገር አለ በትግል ውስጥ አለ እንግዲህ በዓለም ትግል ውስጥ። ነገር ግን ኮዙ አይደለም። ይሄን ሰው እኮ ምንድነው ምክንያት ነው አይደለም። በአማርኛ እንግዲህ ኮዝ ምክንያት ነው ወይም የአማራ ህዝብ ምክንያቱ የተነሳበት ምክንያት አይደለም የሚያነሳው። ከእንትና ጋር እንሰራለን አንሰራም የሚለው ነገር እኮ ሌላ የስትራቴጂ ጉዳይ እኮ ነው። በጣም ቀጭን ነገር እኮ እሱ እጅ ላይ ያሰጥም እኮ የሚችል ነገር መሆን የለበትም። የአማራ ህዝብ ምክንያቱ ወደ ጦርነት የገባበት ምክንያቱ እሱ ተሻሽሏል ወይ? እሱ እጅ ያሰጣል ወይ? ዛሬ አማራ በጎ ሆኖ ውሎ አድሯል ወይ የሚለው ነው። የፖለቲካ ሶሉሽን ተገኝቷል ወይ የሚለው ነው። እና ምንድነው ግን አንድ የሚያሳየው ነገር በሳይ ምንድነው ትግሉ እኔ አሁን የነ ማስረሻን ሳይ ምናልባትም ነገ ደግሞ አንድ እንደዚሁ የተንቀዋለለ የሚወጣ ከትግሉ ከፋኖ የሚወጣው ትግሉ እንደዚህ አይነት የአስቆሮቱ ይሁዳ አይነት እንትኖችን መሸከም የማይችልበት ምዕራፍ ላይ ነው የሚመስለው መሳይ። በጣም እሳት ግለት ሆኗል። እንደዚህ አይነት ነገር ይመጣ ነበር እኮ የታወቀ ነው። እንደዚህ አሁን የፋኖ አንድነት መምጣት ሲጀምር የጠራ ማዕከላዊ ኮሚቴ ወደ መወለድ ሲመጣ ትግሉ ሰዓት ሲሆን ከታች ያለው ህዝብ ጥያቄው ሲጨምር በዛ ውስጥ እንደነዚህ አይነት ሰዎች መቆየት አይችሉም። ስለዚህ በጊዜ ራሳቸውን ይሸኛሉ። ሲሸኙ ደግሞ በተቻለ መጠን የሆነ ዳሜጅ ወይም ደግሞ የሆነ ጉዳት አድርሰን እንሄድ ብለው ማሰባቸው የማይቀር ነው። በጦርነት ውስጥ የታወቀ ነገር ስለሆነ የጦርነት ምንድነው ወታደራዊ ባለሙያ ባንሆንም ፖለቲካ ውስጥ እንደዚህ አይነት ሻጥሮች ይኖራሉና ይሄንን የአማራ ህዝብ ተረድቷል። ምንም ያመጣው ነገር የለም። ምናልባት ይሄ ሰው ሊታሰርም ይችላል እንዳልከውም ክፍለ ጦር የለው ምን የለው ወታደር የለው ብቻውን መጥቶ እንደዚህ አይነት ህገወጥ የሆነ ነገር ሰርቷል። የአፍሪካን ዩኒየን ኢጋድን ሁሉ
ሪጂናል የሆነ ፒስ አግሪመንት ተመልከት። የኢትዮጵያ ፌደራል ጋር አይደለም እኮ ሪጂናል የሆነ አካባቢ የሆነ እንትን አወናብደዋቸው ወስደው ሞጅረዋቸው እነሱ መውጫት ተቆዩ